ሰላም ለመገላገል ለመውለድ ሐኪም ቤት ገባች። አቤጌል ደግሞ ለማስመርመር ብር ስጭኝ ያለች ከእናቷ ጋር ዳጣና ሰላም የሆነ ግንኙነት አላቸው ብላ አሁንም ጥርጣሬዋ እንደቀጠለች ናት። እንዲሁም ደግሞ ትህትና ከነ ምሳሌ ድራማ እንግዲህ አዲስ ድራማ እየመጣ ነው። ትህትና ከነ ዝና አምልጣለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ በዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ አመሰግናለሁ። ሰላምዬ እንግዲህ ለመገላገል ሐኪም ቤት ገብታለች ማለት ነው። በጉጉት እንግዲህ እነሱም እየጠበቁ ነው። ሰላም እንግዲህ ባለፈው ማርታና ደረጀ እኛም ተኋላ ስማችን እየጠፋ ነው፣ እንዴት ነው ሳታገባ ወይም ደግሞ ባሏን ሳናገው መታረግዘው እያሉ ቤት እየተጠረጠረና መውጫ መግቢያ እያጣን ነው፣ ስማችን እየጠፋ ነው። ስለዚህ ቤቴ እየተረበሸ ነውና ስም እየጠፋ ነውና የልጅሽን አባት ልትነግሪን ይገባል ብለው አስገድደዋታል። እሷም ደግሞ ግራ ገባት። ጉዱን ያላወቀው አንዱ ጉድ አለፈልኝ፣ አንዱን ጉድ ደግሞ አንዱ ጉድ ትንሽ እንኳ ሀሳብ ከፈልልኝ ብሎ ሲል ሁለተኛውን ጉድ የማያውቀው ደረጀ በራሱ ላይ እንግዲህ ሰላም እየተቆጣ ግዴታ አባቱን አምጪ እያለ ነው። ማን በነገረው የራሱ ጉድ መሆኑን። በጣም ይገርማል። ግን እኔ በጣም ያዘንኩት ማርታ በጣም መልካም ሰው ናት። ሲበዛ በእውነት ለሰው ልጅ ያላት አስተሳሰቧ፣ አመለካከቷ በጣም የዋህ ናት። ግን እንደው ሰላም ዳጣ ልጇ መሆኗን ስታቅ፣ ሁለተኛ ደግሞ የደረጀ መሆኗን ስታቅ፣ ሁለተኛ የተረገዘውን ልጅ የደረጀ እንደሆነ ስታቅና ይሄ የምታምነው ባሏ እንደዚህ መስራቱን ስታቅ እየዛለታ ግን ማርታ ምንድን ነው የምትሆነው? በጣም ከባድ ነው። የልቧ ስብራት ግን በጣም ከባድ ነው። በእውነት በጣም እኮ ነው የምታምነው። በእርግጥ አንድ ጊዜ ሊሳሳት ይችላል፣ ግን የሁለተኛው ጊዜ ደግሞ ምንም ስህተት ብላ ላትምረውና ላይመስላትም ይችላል። ያው አንድ ጊዜ ሰው ልጅ ይሳሳታል፣ ፍጹም አይደለም። ግን የእሷ ደግሞ ሁለተኛ ተደገመ። ያ ቀን ግን ለማርታ በጣም ጨለማ ነው። ልታምንም አትችልም። እንግዲህ አቢጌል ደግሞ አሁን ላይ የልጁን አባት ትናገር እያለ ይዛለች። ነገር ግን ማርታ ደግሞ አንቺ አርፈሽ ተቀመጪ፣ ከእሷ ህይወት ውጪ የራስሽን ትልቅስ አስተካክሊ እያለቻት በመክራትም የእውነት አቢጌል ጭንቅላቷ መልካም ነገር ምንም አያስብም። ከመጥፎ ሌላ መጥፎ ነገር ነው ሁሉ ለሰው ላይ የምታስበው። እንዲሁም ደግሞ ዳጣና ናታን በየሄዱበት እየተቆጣጠረቻቸው ነው። ግን አንድ ቀን ትደርስባቸዋል። ይደረስባቸው ያው እኔ ጭንቀቴ እንግዲህ ሰላም ልጇ መሆኗን ደረጃው ተነገራት ወዲህ በጣም እንክብካቤ አብዝታባታለች። ዳጣዬ ግን ደግሞ ለምን እንክብካቤ በዛብኝ ምንድን ነው ብላ ግራ ገብቷታል። እኔም ጋር ትድር እንዲሁም ደግሞ ምግብ ስትበላም በጣም እንክብካቤ ስላበዛችባት ምንድን ነው እንክብካቤ እያለች አቢጌልም ጥርጣሬ ገብታለች። እሱ ማለት አሁንማ ምግብ ራሱ ለብቻዋ እየሸሸገ እያበላቻት ነው። በጣም ከሷ ቅርብነት፣ እሷም ደግሞ አብራ የተላደረች እያለች በጣም ትንከባከባታለች። የሆነ ግንኙነትማ አላቸው ብላ ጥርጣሬ ገብታለች። ይህንን ግን ብትልም አቢጌል እናቷ ማርታ ምንም አታምናትም። እንዲያውም ይሄን ጥርጣሬሽን ትተሽ የራስሽ ነው ታመቻቼ፣ ቆይ አንቺ እየመከርኩሽ ግን ወዲህ ነው የምታረጊው ብላ ተስፋ ቆርጣለች። ናታንም ደግሞ ቃል ገብታለኝ ተቀይሜያለሁ፣ አቢጌልን እመልሳታለሁ፣ አስተሳሰቧን አስተካክላታለሁ ብለህ ነበር፣ ግን እሷ እየባሰባት መጣ አለችው። እሱም ደግሞ ተስፋ አይቆርጥም። እንግዲህ እሞክራለሁ፣ ያው እሷ እንግዲህ እንደምታያት በምክር አልተዘለቀችም እያለ አሁንም ደግሞ ትልቅ ነገር መጥቷል። እሱ ምንድን ነው? ደረጀን እንግዲህ ናታን ተጠራጥሯል። ሰላምና ያው ሰላም ብዙ ጊዜ ዳጣን አጣራለች ትለው ነበር። አሁን ደግሞ ሰላም እንክብካቤ ስታበዛባት እና እንዲሁም ደግሞ
ዳጣ የደረጀ አባቷ መሆኗን ስትነግረው አሁን ደግሞ እናቷ ማን ይሆን ብሎ ሰላም ደግሞ ከምታየው ነገር ተጠራጥሯል። እንዲሁም ናታ እፈልጋለሁ ብሎ ይዞ ሄዶ ደረጀን ስለ ዳጣ አልጠይቀ ነበር ሲለው ደረጀ ግን በጣም ተጨንቋል። ናታስ ምን ሊጠይቀው ነው ስለ ዳጣ? በስተመጨረሻ እንግዲህ ትህትና ደግሞ ከነ ምሳሌ ወይም ከዝና እንግዲህ አረመኔው ለማምለጥ ሙከራ አድርጋለች። ወንድ ቢወለድ እንደ መድብል ወንድ 10 ወንድ እንግዲህ ሁሉ ተቀምጦ ጀግና የሚባለው እንግዲህ መድብል ነው ከምሳሌ ውስጥ። እንደምናየው ብሩክም እንግዲህ ፈርቶ ነበር። ሞገስም ደግሞ ያው ይፈራል፣ ግን ቢፈራም ደግሞ አልቀረለትም እና መድብል ጀግና በመሆኑ ወደ ውስጥ ገብቶ ሊያስመለጣት በቅቷል። ያው እንግዲህ እሷን ለመጥፋት ነበር፣ ግን ደግሞ ብዙ ሆነው ስለሚቀሩበት ትቷት ሄዷል። ትህትናም ደግሞ በጀግንነቷ አምልጣለች። መንገድ ላይ ሰው አግኝታ እባክህንስ ሊገሉኝ ነውና አድነኝ ብላ አንድ ጎረምሳ ልጅ አግኝታ ወደ ቤት ይዟት ሊገባ ተማጸነች። እሱም ደግሞ ወደ ቤት ይዟት ሲገባ እቤት ያሉት ደግሞ ቤተሰብ አይ ምን አመጣህብን፣ እኛ ጥፋት አንፈልግም፣ አስወጣን አንፈልግም፣ እቺ ጥፋተኛ ከሆነ ተፈላጊ ናት እያሉ ጨከኑበት። ትህትናም ለመነቻቸው፣ ደብቁኝ ምኝታ ቤት ወይም ጣራ ላይ እባካችሁ ለዛሬ ብቻ ነው አውጡ እያለች እያለቀሰ የተማጸነቻቸው። ቢሆንም ግን አንተ ይዛት የመጣው ማናት? በህግ የምትፈለግ ከሆነች አጥፍታለሁ፣ ህግ የሚፈልጋላት እኛ ፈልግም ጠብ ምናምን አስወጣልኛው ሲጨቃጨቁ፣ እንዲሁም ደግሞ የተከታተሏት ሰዎች አይተዋታል። ይዟት ሲገባ ዝና የት ነው ይዟት የገባው ብሎ የተከታተላትን ሰውዬ በወስ ብሎ ራሱን አሳተው። ከዚያም እየወተተ አንስቶ እንግዲህ የዝና ጭካኔ ቤቱ እንደምንም አሳየው። ቤቱን ሲያሳየው እዛ ቤት ሲገቡ ግን ከመግባታቸው በፊት ልጁ እንደምንም ብሎ እነዛን ሰዎች አሳምኖ ቤተሰቦቹን እሷን ከራስ ጋር ደበቃት። ነገር ግን ዝና በዋዛ አይለቀቅም። መሳሪያ ይዞ ሲገባ ስልካቸውን ተቀብለው መፈተሽ ጀመሩ። ዝና እንግዲህ በጣም አደገኛ ሰው ነው፣ በዋዛ አይለቅም። ነገር ግን ደግሞ በር ቆልፎ ነበር የተቀመጠችው። በሩን ገንጥሏል። በስተመጨረሻ ትህትና በጣም ሞትና ሽረት ውስጥ ናት። ብታመልጥም ደግሞ ዝና እሷን ተላገኘው ህይወቴ ይበላሻል፣ ካሌብና ዝና እሷን ተላገኘን ህይወታችን ይበላሻል ብለው ተስፋ ቆርጠውባታል። ትህትና በጣም የምታሳዝን፣ ለቤተሰቦች እረዳለሁ ነገን እለውጣለሁ ብላ ግን በአጭር እንደዚህ